በሰላም በጤና ለእርዳ መከባበር ከሌለ አይደለም ጓደኝነት የደም ትስስር ይቋረጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ ግቡ። እንግዲህ ተፊትም ያለውን ሰምታችሁታል፣ ቀጣይም ተሰሙታላችሁ። ያው የደም ትስስር ይቆራረጣል ብሏል ሰውየው። እንዴት ብሎ ነው የደም ትስስር የሚቆራረጥ? የደም ትስስርህ ማተቆራረጠ መሞት ነው። አረ ሰው አረ እንደው ዝግ በእኔና ዝግ እንዲያዲያልጦህ እንዲያትወርቅ የደም ትስስርህ ታቆም። አንተም አቆመ ማለት ነው። ማንነት አቤት እንዲህ የተፋቀረን ሞት ባይኖር ቀላል ድጋሚ ሰው ባንሆን ራሱ እንስሳ ሆነን በተፈጠረ እንዴ! አንተ ምንም ሳትለወጥ ድጋሚ እንስሳ ሆነ ልትፈጠር። ይሄው እንግዲህ እንዳያችሁት እንደሰማችሁት ነው። ያው የደም ትስስሩ በዚህ አይነት ነው ያቆመው ይመስለኛል። አይ አልሆነልህ አንተ ሰውዬ። አንድ ልጅ ተፈቀረ ለካ መላም የለውም ማለት ነው። መላም የለህ። አይ ለቀቀ ልጁ ማለት ነው። خلاص እስከመጨረሻው አለቀቀች ይችልሽ። ለማንኛውም ያለ ኸይራት ላይክ አንሻው ሰብስክራይብ አለኝም አድርጓት። እንግዲህ እስዬ ለማንኛውም ቀጣውንም ደግሞ ተሰሙታላችሁ። ትክክሉን እዚህ ላይ ተናግረሃል፣ ግን ማን መካን ያኔ አንተ የምትናገረውን ወቅ ሰተት እያረክ ማለት ነው። እሺ ስሚኝ፣ እንደምወድሽ እያወቅሽ ለምንድን ነው ጥለሽኝ የምትሄጂው? እኔም እኮ እወድሃለሁ፣ ግን ያቺ ማትረባ እህትህ ነች። በሆነውም ባልሆነውም ጣልቃ የገባች እያጣላችን ያለችው። የትኛውም ወንድም እህቱን እወድሻለሁ ሲላ ሰምተሽ ስለማታውቂ ነው። ቃላቱን እኮ ለተራ ሰው የምንጠቀመው ስለሆነብን ነው እንጂ እንወዳቸዋለን አይደለም፣ እንሞትላቸዋለን። በእናትና በእናት ምትክ ቀልድ የለም። ጥርግ ማለት ትችያለሽ። ምን አመስግኝ፣ እንኳንም እህት ኑረኝ። ኢሳ እዚህ ላይ ደግሞ እንግዲህ እንደሰማችሁት እህቶቼ ያው የተናገረውን ያው ሰምታችሁታል ማለት ነው። እዚህኛው ላይ ያለው ፓርት በጣም ደስ ብሎኛል። ከእናት ልጅ አበልጭም የእናቴ ልጅ እቴና ብሎታል። ትክክለኛ ነው። ያው እንግዲህ በኢክርዬ ትክ ሆናለሁ ብላ ነበር መሰለኝ እችኛይቱ። ያው እሷን እንደ እናቴ ልጅ አያታለሁ ነው መልሱ። እንግዲህ ይግባሽ የእናቴ ልጅ ታይ ፈቀቅ በተሰው ፍቅር መካከል። እስዬ ደግሞ አይክፋህ አንተ አንድ ሴት ልጅ ለማሳመን ረጋ ሰበር ብለህ እንደው አንገት እንደፋርግህ እኮ ነው። እኛ ሴቶች ትንባል እንግዲህ አንድ ተራሴ ምሽት ትጀማመር ማለት ነው። አኒድነን ታናድነ አናድነ ነው ወላሂ ላዚም። ሴቶች ልጆች ትቢት ተገባን ትቢተኞች ነን ታውቀዋለህ። ገባህ አሁን ማለት ነው። ሴት ልጅ ደግሞ ትቢት ተማሳዝ በርጋታ ረጋ ብለህ የተረጋገቀ ይወጣዋል ብለህ እክርዬ የኔ ወርቅ የኔ ማር የኔ ፍሰስ ብትላት አሁን ልቧን ተለል አድርገህ ታገኘው ነበር። ግን አንተ ህሳ ባንድ በተተፎክሰህ እኔ ወንድ ልጅ ነኝ ተምትል አንድ ወንድ ልጅ ደግሞ ያፈቀራት ነው የሚወደዳትን ሴት ለማግኘት ሁሉንም ነገር ተወት አድርጎ ድፋ ቀና ብሎ ይመስለኛል። አንተ ግን አላውቅም እንዴት ሆነህ ህይወት መርጠህ ለመኖር የምትታከት ሰው አይደለህም። አንድ ሰው ደግሞ ህይወቱን ትመራ ገባ ያችን ያፈቀራትን ሴት እስከሚያገኝ ድረስ አውዝ ቢላ እዛም እያልክ ከፍ ተናገር አላን አሽካል ሴቶች ጋራ እሷን ያችን ሴት አናድዳለሁ ብላ ከምትገባ ያቺ ሴት ደግሞ ታስጨርሰሃለች። ያው አየህ እኛ ሴቶች ሴት ትባል ከነብር አፍንጫ ላይ ጠጉር ካመጣለች ይባላል። ለምን ብለህ ጠይቅ። ይሄን በብልሃት ታንዲ ነብር ላይ እንዴት አንድ ሴት ልጅ ጸጉር አመጣ ብለህ ብትጠይቅ በብልሃት ገባ። ለምን አሁንም ለምን መጣ? ይኸው አንድ እንደ ልጅ ግን እኔ ትዕቢተኛ ነኝ አካካይ ዘራፍ እንደተዋላችሁ ባላላላላላ ያይሰራም ምን ወንድምዬ በአሁን ዘመን በተለይ
እንኳን አካኪ ዘራፍ ብለህ አይደለም በድሮም ሰዓት አይሆንም። ግባህ በድሮም ሰዓት አይሆንም። ጡዝ ጡስ ይሄን ብለህ ትተህ ንቃህ አናንቃህ ላ ፈብላ ትሄዳለች። ጀግና ሴት እንዲህ ናት። አንዳንዱ ደግሞ ሽልጥልጥ እዛው ስትሽለጠለጥልህ የኔ ወንድም የኔ ማር አምባ ፍቅርህ ነው እንጂ እንዲሆንልህ ነበር ስትልህ የዛን ጊዜ ትገባለህ። እዚያው ኋላ ስትነፈቅ ትኖራለህ ማለት ነው። ግን ጀግና ሴት ታሳያለህ ትቢቷን። አንተ መልክ ያላት ሴት እንዴ ሴት አበድን መልኳ ናት። እኔ ወንድ እኛ ሴቶች እንደምንለው ወንድ ልጅ መልክ ሲታይ እኛ ደግሞ የሚያሳድረንን እኛነታችንን አክብሮ የሚይዝ ወንድ ነው የምናየው። ገባህ? ለቤተሰቦቻችን ምን ከበሬታ አለው? ለእኛ ምን ያህል ከበሬታ አለው? ወንድ ልጅ በቀላል ነገር ትገምታለች ሴት ልጅ። ገባህ? አሁን አንተ እንደዚህ ከዚህ ቦታ ይሁን ገና ኒካታ ታስር ከዚህ ቦታ ይሁን ይሄ ምንም አይጠቅምም ለወደፊት ሀያትህ ሙላሁኑ ለጥንቱ ሀያትህ። ገባህ? ሴት ልጅ አንድ ሴት ልጅና ለማዳ ውሻ ምንድን ነው? ዙሮ መጥቶ ቤቱ ነው የምታገኘው። ገባህ? ውሻም ያቺ ሴት ልጅ ለቤቷ ቀና ደፋ ብላ ሰርታ ቤቷን የምትመጣው። ግን ወንዶች ልንገርህ፣ ወንዶች ውሾች ናቸው። አንድ እንዲህ ያለ ሴት ትታው እዚህ ፊት ያለው ሰው ምንም አይታይም። እና ያቺ ሴት እስክታገኝ ድረስ ማለት ነው። ገባህ? ያችን ሴት እስከምታገኝ ድረስ እዚህ ፊት የተገተረው ህዝብ አይመስልም። እና ስለዚህ ይህን ወንድምዬ እኛ ሴቶች ትንባል አደጋለን። ሴቶችን ከመፈታተን ወንዶችዬ ረጋ አበሉ። ይኸው አንተ ከስንት ሴት ጋር መጣ? አሁን ከእሷ ጋር ከተለያየ 1 2 3 4 ሴቶች ጋር ነው እንኳን ያየኋቸው። አሁን እሷ ጋር ከተለያየ ማለት ነው የመጣው። ግን እሷ አንድ ጋር እንኳን አልመጣችም። ገባ? አንድ ጋር ራሷን ችላ ረጋ ብላ ሰበር ብላ ማንነቷን በጀግንነቷ አቅፍ ድግፍ አድርጋ ይዛ እያሳየችህ ነው ያለችው ማለት ነው። አንተ ግን ያበደ ውሻ ታውቃለህ? ያበደ ውሻ ምን ይያዛል? በቃ አንድ ውሻ የኛ እዛ ሀገር ታልመጣለህ። የዛን ጊዜ ገና ምንችን የ15 ዓመት ነው 10 ዓመት ይሆነኛል። የዛን ጊዜ በ10 ዓመቴ ነው። ኃይለኛ ውሻ ነበረ። ኃይለኛ ልክ ደግሞ የጉብዝናው ደግሞ ልንገርህ፣ ያ ውሻ ልክ ሰው አንድ የሰው ልጅ ስትቆጣው ወይ ሰበር የሚል ነገር አለ አይደል? እንደዛ ሰበር የሚል ነበረ። ገባ? ውጣ ስትለው ይወጣል። ገባህ? እንግዲህ ከገባህ ማለት ነው። ያ ውሻ እንዴት ሆኖ ሞተ? አብዶ ነው የሞተው። ለምን ውሻ ወንድና ውሻ የተባለበት በዛ ተረት ነው። ወንድምዬ እንግዲህ አዳምጥ። አስረን ነው ሽንት ቤት ይጠቀም ብለን ፈታ ነው እየተጦለበ ሄዶ በሽታ ሰርቆ መጣ ማለት ነው። ወላሂ ልንገራችሁ፣ በሰንሰለት ነው የታሰረ ያ ውሻ። በሰንሰለት ታስሮ ያብድ ማለት ነው። በሽታው ይዘው ያብድ። ምን ሆነ መሰላችሁ? እኔ የዛን ጊዜ ነው ሰው ለካት ያብድ እንዲሆነ ነው የሚሞተው ብዬ የሆኑ ጊዜዎች ነበር አገር የምፈራቸው ማለት ነው። በፎቅ ላይ ተንጠልጥሎ ሞተ ማለት ነው። ተንጠልጥሎ ራሱን አጠፋ። እናቴ እንደዛ ሲንጠለጠል አድነዋለሁ አለች። ኧረ በይ ነው ያልኩት። በይ እዛው በጠበል እናቴ ይህ ሊልቀቀን አልኳት። እና ወንዶች ውሾች ናቸው። ሴት ግን የፈለገ ብትላት ትሰራውላ ትለፋውላ
በቃ ለቤቴ እንዳይጎልብኝ ብላ ቤቷ ቀና ብላ ሰርታ ቤቷ ነው የምታገኘው። አንተ ግን ከ30 ሴት ጋር ክትደንስ ትገኛለህ። እኛ ሴቶች እንደምታየን መልክ ያለው ሴት መልክ አንተ መልክ የሌላት ሴት ብለህ መርጠሃል አሁን አይደለም። እኛም ደግሞ መልክ የሌለው ወንድ ነው የምንፈልገው። መልክ የሌለው ወንድ አንፈልግም። መልክ ያለው ወንድ ያ መልክ ያለው ወንድ እኮ የተወለወለ ጣውላ መስሎ እዛ ገባ ከ30 ሴት ጋር ማበጥ ይውላል። ገባ ከዛ በሽታ መጣና ሴት ይገላታል። አሁን በዘበነ በሽታ ማለት ነው። ያ ማለት ነው እንግዲህ ይግባ ነገር ዓለሙ ሁሉ እየገባ ይሄዳል። የደም ትስስርህ ደግሞ የሚያቆመው የደም ትስስርህን ያቆማል ብለሃል አይደለም? የደም ትስስርህ ታቆመ በዚች በዱንያ ላይ አትገኝም አንተ ለነፍስህ። እንደዚህ ተቆረረህ የምታወራበት ሰዓትና ሰከንድ የለህም ነው። አላህ ሱብሃነሁ ወተዓላ መጥቶ ደም ስርህን ያቆመው ይችላል። ደም አግቶ የሰራው ጌታ እንደዛ አድርጎ ያቆመው ይችላል። እና አንዴ ሰው ልጅ አክብረው እቺ ልጅ ደግሞ በርጋታ ይዘህ እንጂ በዚህ አይነት በዚህ ከ30 ሴት ጋር በፉክክር እንደዚህ ተነጋግረህ እንደዚህ መጥፎ ቃላት እየሰነዘርክ የንግግር ውጋት እየሰጠህ ወላሂ አይሆንልህም። ገባ ንግግር በጣም መጥፎ ነው። ሰውን ይሰብራል። ገባ ማንኛችንንም ሰዎች ይሰብረናል። እኔ ልንገርሽ ማንኛችንንም ክፉ ንግግር መቼም ከሆድህ ውስጥ አይወጣም። ያንን ሰው ባየኸው ሰዓት ትዝ ይልሃል። እኔ ልንገርሽ እዚህ መካከል ላይ ልንገራችሁ ወገኖች፣ ወላሂ ሀቂቃት ልንገራችሁ። አገር ላይ እኔ ታምሜያለሁ ብያችኋለሁ ብዙ ጊዜ። ሌላውን የበደለችኝን ትቼ አንድ ትልቁ ልንገራችሁ። የሆነ ዘመዳችን አባቴና እህቱ ለእሱ ይሄዳሉ። ተኋያና ከፊት ናቸው ለመንገድ ላይ። እህቱ ከፊት ናት፣ አባቴ ተኋላ ነው። አላየችውም። የሆነ የዘመዳችን አገኘታት። እሷ ተፊት ስለሆነች እንደው የኔ እህትዬ እንዴት ናት? የዛ የክንዴ ልጅ ትላታለች። ክንዴ ነው የሚሉት። አሁን ከዛ ላምበጤላ ለእርዳ